አሜሪካና ሩሲያ አንድ ቦታ ነው የሚገኘው። ትራንስፖርቴሽን እዚህ ጋር በጣም መሳሪያ ነበር ስታለው በነገራችን እዚህ ጋር እዚህ ጋር ስደርስ ሰላም ሰላም እንደምን አላችሁ? ሳምንታችሁ ወራችሁ እንዴት አለፈ? እኔ ጋር በጣም ቆንጆ። ዛሬ በተለየ መንገድ አንድ ቦታ ነው የሚገኘው። ውድ ቤተሰቦች ዛሬ የት እንደተገኘው ቦታውን የቪዲዮ መጨረሻ ላይ የማሳውቃችሁ ይሆናል። መልካም ቆይታ ይሁንላችሁ። እዚህ ጋር የምናያቸው የኢትዮጵያ መስቀሎች በዓለም ዙሪያ አድናቆት ያተረፉ የጥበብ ስራዎች ነው የምናየው ማለት ነው። እዚህ ጋር ደግሞ የዘመኑ ቅርስ የነበረው የሆነ የባቡር ሀዲድ ድልድይ ነበር። አይገርምም? በጣም ይገርማል። በጣም ዘመናዊ ነበር። በጣም የሚያምረው መንካት የሚቻል አይመስለኝም። እዚህ ጋር በቅሎ የመንገድ ገጽታ አዲስ አበባ ይህን የመሰለ መንገድ ትዕይንት በ1920ዎቹ የተለመደ ነበረ። ጋሪ በአዲስ አበባ ከተማ ይሰጥ የነበረ ትራንስፖርት አገልግሎት መኪና ከሞቱ ተያይዞ ከ1950 ጀምሮ ለዘመናት ሲባል እንዲገታ ተደረገ። አዲስ አበባችን እንደዚህ ነበረች ማለት ነው። በጣም ይገርማል። አለባበሳቸው በጣም ይለያል። የሚጠቀሙት ትራንስፖርቴሽን፣ ኮስቹሙ፣ ፕሮፐርቲው እያንዳንዱ ነገር ሁሉም ነገር በጣም የተለየ ነበር። በጣም ደስ ይላል። በጣም ደስ ይላል። እዚህ ጋር እዛ ጋር ደግሞ የሀገር ፍቅር ማህበር አለ። የአዲስ አበባ ከተማ ማዘጋጃ ቤት ማለት እኮ እንዴ እንትን ነው። ይሄ ቲያትር ቤት ነው አይደል? እዚህ ይመስለኛል። እሺ ጀመር የኢትዮጵያ ድምጽ ይላል። ይሄ ጋዜጣ ነውና የአዲስ አበባ አዳራሽ ማዘጋጃ ቤት ይላል። የቀበጠች ሚኒስተር ሚስት። እሺ እዚህ ጋር ደግሞ የፓርላማ ዜና ይላል። በጠፈር ምርመራ አሜሪካና ሩሲያ ተስማሙ ይላል። እዚህ ጋር ደግሞ
ከምንም በላይ ደግሞ በጣም የሳበኝ ርዕስ ይችኛል። የቀበጠች የሚስቴር ሚስት ይላል እና ማንበብ ከፈለጋችሁ መታችሁ እዚሁ አዲስ አበባ ሙዚየም ማየት አለባችሁ። እኔ ግን አነበዋለሁ በጣም ስለሳበኝ። የሚገርማችሁ ነገር ማለት ነው ልክ እዚች ጋር ስደርስ የቀበጠች ሚስቴር ሚስት የሚለውን እያነበብኩ ነው ብያችኋለሁ። ልክ እዚች ጋር ስደርስ ወደሚቀጥለው ገጽ ላይ ተከታዩን ገጽ ለማየት ከፈለጋችሁ ወደሚቀጥለው ገጽ ላይ ተመልከቱ ይላል። ስለዚህ ቀጣዩ ገጽ የለም። ያሳዝናል። እንደምንም ብዬ ጋዜጣውን ከግድ ግን አነበዋለሁ። እዚህ ጋር ደግሞ ሲኒማ አምፒር አለ። ሲኒማ አምፒር አለ። አሁን እዚህ ጋር ይሄ መጠጥ ቤት ነው እንደሚመስለኝ እንግዲህ እንደተረዳሁት እንደራሴ ነው የምነግራችሁ። ቤት ይመስለኛል። ሰውዬው ከነፈረሳቸው ነው ውስጥ ድረስ የገቡት። ለየት ይላል። እዚህ ጋር ደግሞ የመጀመሪያ ትመስለኛለች የዘመኑ ፖስተኛ የመጀመሪያው ፖስታ፣ ቴሌግራም፣ ቴሌፎን ህንፃ በ1882 ዓመተ ምህረት ላይ ፖስታ ሰራተኞች በስራ ላይ 1920 እዚህ ጋር አንድ ቁጥር የዘመኑ ፖስተኞች ይላል። ይሄ ነው የዘመኑ ፖስተኞች። ይሄኛው መሰለኝ ይሄኛው መሰለኝ። እሺ 5 ቁጥር ምንድን ነው? በኢትዮጵያ የመጀመሪያው መድኃኒት ቤት ይላል። ቤቱ ባለቤት ጀርመናዊ ሐኪም ዛን በመባል ይታወቅ ነበር። ይሄኛው መሰለኝ ፋርማሲ የሚለው ይሄ ነው መሰለኝ። ይሄ ነው ያኛው ነው። ይሄ ፖስታ ነው የነበረው ማለት ነው። ይሄ ስንት ነው ቁጥሩ? 6 ደግሞ ደንበኛው ከበቅሎ በጀርመናዊ ሐኪም ዛን መድኃኒት ቤት። ስለዚህ ይሄኛው ቅድም የገመትኩት መጠጥ ቤት ብዬ ነበር የገመትኩት ማለት አሁን ግን እንደምንረዳው ከሆነ ሐኪም ቤት ነው። አይገርምም? ይላል እንግዲህ እዚህ ጋር የሚለው 6ኛ ላይ ደንበኛው ከበቅሎ በጀርመናዊ ሐኪም ቤት ዛን መድኃኒት ቤት በ1920ዎቹ ተከፈተ ይላል። እንግዲህ የሚለው የተለየ ፎቶ ሁለት ቁጥር ባንደስ ሁለት ቁጥርን ማየት ፈልጋለሁ። የመጀመሪያው ፖስታ፣ ቴሌግራም እና ቴሌፎን ህንፃ በ1880 ዓመተ ምህረት ይላል። ኦኬ እሺ፣ ግን አይመስለኝም። ተዘብራርቆብኛል ራሱ። ይሄኛው እዚህ ጋር ያለው የዚህ ብቻ ነው የሚያሳየው። ይቅርታ ቤተሰቦች፣ ይሄኛው የዚህ ብቻ ነው የሚያሳየው። ምክንያቱም ሳየው እዚህ ጋር እንዴት ነው ፖስታ ቤት ሊሆን የሚችለው? ቤተክርስቲያን ነው። ቤተክርስቲያን ደግሞ ፖስታ ቤት ሊሆን አይችልም። ሰው እዚህ ጋር ነው። እዚህ ጋር ደግሞ ከሆነ ሁለት ቁጥር ከሆነ ይሄኛው ነው የመጀመሪያው ፖስታ፣ ቴሌግራም እና ቴሌፎን ህንፃ 1882 ማለት ነው። ከዛ ይሄኛው ልክ እሺ። ስለዚህ ይሄ ምን ቤተክርስቲያን እንደሆነ ማየት ፈልጋለሁ። ሁለት ቁጥር ቅድስተ ማርያም ካቴድራል ነው ማለት ነው። ይሄኛው ማለት ነው። እሺ ይሄኛው እናውቀዋለን። ይሄኛው እናውቀዋለን። ሲኒማ አምፒር ፒያሳ ዘመን የነበረ ካፌ፣ ሱቆች የያዘ ህንፃ በጣሊያን ወረራ የተቃጠለ 4 ቁጥር ፒያሳ ዘመናዊ የነበረ ካፌ፣ ሱቆች የያዘ ህንፃ በጣሊያን ወረራ ጊዜ የተቃጠለ ቤት ነበር። ይሄኛው ማለት ነው ተቃጥሏል። በጣሊያን ወረራ ጊዜ የተቃጠለ ነው ማለት ነው። በጣም የሚገርመው እዚህ ጋር እንደምታያቸው በፊት የሀገራችን ሰዎች ምን አይነት አለባበስ እንደሚለብሱ የጀግንነት አለባበስ ነበር የሚለብሱት ማለት ነው። ደስ ይላል። ወደ ቀጣዩ ክፍል እንሄዳለን። ኦኬ አንድ ቀረኛል በነገራችን። ኦኬ በአፄ ምኒልክ የተጀመረ እድገት በተከታይ በአፄ ኃይለሥላሴ ቀጥሏል። በዚህም ዘመን ዘመናዊ ትምህርት ቤቶች፣ ማተሚያ ቤት፣ የአቢሲኒያ ባንክ፣ ሌሎች እምርታዎች ተመዝግበዋል ይላል እዚህ ጋር። ሌሎች የእድገት በ18ኛው መቶ ክፍለ ዘመን በአውሮፓ የተጀመረ ኢንዱስትሪ አብዮት በሌሎች ክፍለ ዓለማት ውስጥ እንዲቀጣጠል መሰረት እንዲጣል ሁሉ ሀገራችን የዚህ አሻራ መግለጫ ሆናለች ብለው ሌሎች ነገሮች ይገልጻሉ። ቤተሰቦች መታችሁ ግን ቀሪ ማንበብ አለባችሁ። በጣም ጠቃሚ መረጃ ነው። ምክንያቱም ታሪካችንን እኛነታችንን የሚገልጽ ነገር ስለሆነ ማየት አለባችሁ። እዚህ ጋር ያለው ነገር የክቡር ዘበኛ የኮሎኔል ማዕረግ ያለው ልብስ ነው። በድሮ ጊዜ የሚለብሱት አለባበስ ይሄ ነው ማለት ነው። በጣም ነው የሚያምሩ በጣም እና ኩራት ይሰማኛል። ክብር ለመከላከያ ሰራዊታችን፣ ክብር ለጀግኖቻችን፣ ክብር ለወታደራችን ማለት ፈልጋለሁ። ወደ ቀጣይ ክፍል
እንደዚህ ማለት ነው። ይሄኛው ሳይ መጀመሪያ የሚመጣልን አይምሮ ውስጥ ምንድነው? በስልክ አነጋግረኝ በቀጭኑ ሽሮ፣ በስልክ አነጋግረኝ በቀጭኑ ሽሮ፣ ትዝታ እንዲመጣ ደርቦ የሚለው ሙዚቃ ትዝ ይለኛል። ሌላ ደግሞ ሄሎ ሄሎ የኔ ፍቅር የሚለው ሙዚቃ። ወደ ቀጣዩ ክፍል እንገባለን። ይሄኛው የራስ ማዕረግ የማዕረግ ልብስ ነው። በጣም ነው የሚያምረው። በጣም ብዙ ጊዜ እንደዚህ አይነት የተለያዩ የሚያማምሩ ልብሶች ማዕረግ ልብሶች ብዙ ጊዜ ትውፊታዊ ቲያትር ላይ እናያለን እና ሁሌ ለብሰው ፐርፎርም ሲያደርጉ ሰው በጣም ነው መቀናባቸው። በጣም በትግለኞች ናቸው። ያምራል በጣም በጣም። እዚህ ጋር እንደምታዩት የአርበኞች እዚህ ጋር የምታያቸው የደጃዝማች ገነሜ ከተከታዮቻቸው ጋር ባለ ጦር በጀግንነት ተዋግተዋል ይላል። በአድዋ ጊዜ የነበሩት የምር ፎቶ ተነስተው ነው። አለባበሶች እዚህ ጋር ነው ያሉት። ዋው ይዘው ማለት ነው። ይህ ጀግንነትን፣ ጀግንነትን፣ ታሪክን የሚማሩት ከልጅነታቸው ጊዜ ጀምሮ ነበር ማለት ነው። በጣም ደስ ይላል። ይሄን በማየቴ ኩራት ላይ የተሰማኝነት አዎች። እዚህ ጋር ደግሞ የብርሌ መያዣ ከቀን የተሰራ የቆዳ መያዣ የተሰራ ዋንጫ አለ። ዋንጫ አለ። እሺ አገልግል የምግብ መያዣ የሚያገለግል ከቆዳ የተሰራ የጭቆ መያዣ አንዳንድ ጊዜ ቢላዋ ለመያዝ የሚያገለግል ነው። ይሄ ጥቃትን ማዕረግ ተዋሪ ሀብተ ጊዮርጊስ ጋሻ የራስ የማዕረግ ልብስ የማዕረግ ልብስ ነው። ጋሻው የሚኖረው ማለት ነው። አንዳንዴ የሚያምር ነገር ታዩና ልባችሁን የሚይዘው ግን ቃላት የምታጡበት ነገር አለ አይደለ? በቃ እኔ ዛሬ ቃላት አጥቻለሁ ስለዚህ ቤት ማለት ነው። አለቅ በጣም ደስ ይላል። እንደ አንድ ኢትዮጵያዊ ነገር ሳየው ደስታ ነው የሚሰማኝ። የተለየ ኩራት ነው በጣም ማለት ነው። እዚህ ጋር እንደምታዩት ደግሞ የሚያምር ነገር አለ። የራስ መኮንን ጋሻ ጃግሬ የነበሩት የቀኝ አዝማች ለናቸው ጋር የራስ መኮንን ጋሻ ጃግሬ የነበሩት የቀኝ አዝማች በላቸው ጎፈሬ የልብስ ነበር፣ የማዕረግ ልብሳቸው ነበረ። እዛ ጊዜ ጎፈሬ ማድረግ ፋሽን ነበር፣ ስታይል ነበር። ከመጀመሪያው ናቸው ከተለያዩ ወደ ኢትዮጵያ የገቡ የጦር መሳሪያዎች የተወሰኑት በአድዋ ጦርነት ጥቅም ላይ ውለዋል። በዚህኛው መሳሪያ ነበር ድል ያደረጉት ማለት ነው። ከሞል በጣም
እሱ ገበየው ከሆነ የአድዋን ስላሴ ተረከሰው ገበየው በሞቴ ሰው ገበየው ቢሞት ወልቻ ሁሉም የራሳቸው ላይ ያላቸው ነው። ያችን ብቻ ነው አዲስ እይታ የምንገናኝ ሆና እስከዛ ድረስ በጉጉት እየጠበቃችሁ እንደሆነ ተስፋ እናደርጋለን። ቻው ቻው። በጣም ደስ የሚለው እንደምታዩት ነው። በመጨረሻ
ሰዓቱ ደርሷል። የት እንደነበረ ማሳውቅበት ሰዓት ነው። መቼም ቦታውን ስታዩት ትገምታላችሁ ያስባለሁ። ዛሬ ነበር ነው አዲስ አበባ ሙዚየም ነበርን ማለት ነው። ዝግጅታችን ይቀጥላል። በሌላ ፕሮግራም እንገናኛለን። ቻው